ደምንባ እያስለቀሳት የእሱ 100 ሺህ እስኪገባ ድረስ ቪዲዮ አቁሞ ያሰራባት ሆስፒታል ተኝታ ፎቶ ቴክስት እያለ ሲያጣላቸው የነበረ በሰላሙ ጊዜ ጀምሮ ማታ ማታ እየተከታተለ ከትምህርት ቤት ስትገባ ከሰው ጋር ወራች፣ ከሰው ጋር ተነጋገረ፣ ፎቶ ተነሳች እያለ እሷንና እሱን ለማለያየት የደረሰ ስሟን ያጠፋ እሱ ነበር። ዛሬም ደግሞ ተንኮል ስላሰቡ ተንኮል እየሰራ ስለሆነ እሷን በሌላ መንገድ ለማስጠላት እየሄደ ስለሆነ ነው። ምክንያቱም ተንኮል እሷን ማንም እንደማይጠላት ምንም እንደማታደርግ ስላወቁ እሷን አናደዋት፣ እሷን እልህ ውስጥ ከተዋት፣ እሷ ወደ ሌላ መንገድ ስትሄድ ኤቪደንስ ወይም ደግሞ ማስረጃ አለኝ ብሎ እንደገና እሷን ለማስጠላት እየሰራ ስለሆነ ነው። ሀሰን ከሱ ጋር በደንብ ይሄንን በስነስርዓት አውቀው እየሰሩበት ስለሆነ ነው። ሁለተኛ ነገር ልጅቱ ሰተት ብላ የምትሄደው ከአንዴም ሁለቴ ቪዲዮ በእኔ ነው፣ በእናንተ አላቅም። ባየሁትም በእኔም የተሰማኝም ትክክለኛው የሆነ ነገር ሀይሚን ከዛ ውስጥ ለማውጣት ነው እና ቪዲዮቸውን አሳድጋ ልጅቱንም አሳድጋ እሱም ሌላ ሰው ይዞ መጣ ተብሎ እሷን የማውጫ ዘዴ እየሰሩ ነው። ስለዚህ ያ ነው የታየኝ ነገር። ግን እዚህ ጋር ስመጣ ሀይሚ የምትሰሚ ከሆነ ውጭና ከራስሽ ጋር ሁኝ፣ የራስሽን ኑሮ እንደ ራስሽ ጭንቅላትሽ እንደመራሽ ቁሚና አስቢ። እነሱ እየሰሩ ያሉት ነገር እሷ ላይ ነው። ሀሰን የእነሱን ህይወት ለመበጥበጥ ዋናው መንስኤው ሀሰንና ሀሰን ነው። እኔም ማቀው ነገር የእውነት ስላለ ነው የምነግርሽ። ፋፊ ዝም በይ። ሀሰን እየተከታተለ ሆን ብሎ ወሬ እያቀበለ ቴክስት ፎቶ እያደረገ ሆስፒታል እኮ ተኝታ አንድ ቪዲዮ እንኳን በሱ አላረገም እኮ። ቪዲዮ 100 ሺህ እስኪገባ እኮ ሀሰን ቁጭ ብሎ የቀረጸው ለራሱ ነው። ከዛ አልፎ እንደገና ሰው ሁሉ ሲነሳበት ነው በግድ የመጣው እንጂ ብሩክና ሀይሚ እንዲጣሉ ያደረገ እሱ ነው። አገር ቤት እያሉ ራሱ መጠቀሚያ የሚናገረውን በየጊዜው ትሰሚያለሽ። ሀይሚን በቀደም ዕለት ምንድን ነው ያለው? ምንም ሆነ ምንም ከጓደኛዬ ጎን ነው የምቆመው ቢያስረግዝም አላለም እንዴ? ትክክል። እና ከዚህ በላይ ምንድን ነው የምትፈልጉት? ያ ሀሰን የሀይምና የብሩኬ ጠላት ነው። ድሮም ጀምሮ ንፋስ ማለት ነው። እዚህ ላይ እኔ ምኩ አንተ አንቺ ለምን ሁሌ እሷ ትያለሽ? ፊፊ እሷ ገኒ ለምን እሷ እንደምታውቂያለሽ? ገኒዬ ለምን እንደምታውቂያለሽ? ሴት አይደለሽ እንደ አንቺ እኮ ልንገርሽ፣ ትናንትና ሴት እኮ ስለሆንኩ ለእሷ ከራከራ ግን ሪልከ ሰው ከጎንሽ ሊኖር ይችላል። እሷ ከጎኔ ማንም የለም ነው ያለችው አይደል? እንዴት ነው ማንም የሌላት? ግብዳ ወንድም አላት አይደል? ስለዚህ ማለት አስፈለገሽ? አንቺ ግብዳ ወንድምማ መርጣ ወጣለች። አንቺ ባልሽን መርጠሽ ከወጣሽ እኮ በቃ የራስሽ ጉዳይ ነው የሚሉሽ እኮ ቤተሰብ አይሉም። ቤተሰብ ፍቅር ከጎንሽ ነው። የፈለገ ክለሽው ብትሄጂ ሩታን እያት ቤተሰቦቿን ገንዬ ቤተሰቦቿን ጥላ ሄዳ አልፈልጋችሁም ብላ የሀይሚ እንኳን በፍቅር ነው የሆነ ነገር እየፈረድኩባት አይደለም። እኔ ዛሬም ነገም ማንም ከእሷ ጎን ነኝ። የምወደውም እሷን ነው። ብትወጂማ እንደሷ ቲማ ብትወጂ ኖሮ ምነው በርምቴው እሷ ትውጣ ብለሽ እሷ ሁሌ ነው የምትከራከሪው። እሷ እንትን ነው ስላልተረዳሽ እኮ ነው። እኔ ምን እያልኩ እንደው ታውቂያለሽ? እኛ ሀይሚ ተጎዳሽ እሷ አታውቅም ምናምን እኮ አይደለም። ለምሳሌ ትናንትና ብዬሻለሁ፣ ጫማ ገዝተን ጫማችን ከጠበበን እንቀይረዋለን እንጂ አስፍተን ቀደን ከጎኑ አበላሽተን ልንለብሰው አንችልም። ስለዚህ እንትኗንም ከኛ በላይ የምታውቀው እሷ አይደለች? በቃ ብታውቅም አታውቅም፣ እኛ ደግሞ በለቀቁልን መሰረት ነው እያወራን ያለ ነው። ትወቅ አትወቅ እሷን ምን እንደሆነ በውስጧ የሚያውቅ ሰው የለም ካለ ራሷ በስተቀር። ግን እኛ በሚለቁልን በሚያረጉት ነገር በሚናገር አንድ ሰው አይደለም በፍቅር ቆይ አዳምጪኛ፣ አይደለም በፍቅር ስትላመጀው አንድን ሰው እኮ ዝም ብለሽ አይደለም የምትበትኚው እኮ ሁሉም ነገር እኮ አለው። እንዴት ግን ፍቅር በግድ ይሆናል? እንዴት ታዲያ ካላከበረሽ ፍቅር በግድ ይሆናል? አላላትም፣ አላፈቀርኩሽምም አላላትም፣ እንደዛ ማለትም አልችልም። ገባሽ? አላላትም፣ አልሰማውም እንደሱ ሲል። ግን እዚህ ጋር አላላትም እኮ ገንዬ ነገሮች ተሳሰረችው ነገር አለ። እኛ እንደምናየው አዳምጪኛ፣ ይኸውልሽ እኔ ብቻ ቃለሁ እኮ ካልሽ እኮ የሌላውን ሰው አታዳምጪም እኮ። ፋፊ ፍቅርን ላቁም ብለሽ አቁመሽ ታውቂያለሽ? አንቺ ፍቅር ይዘሻል። እንዴት አይነት ፍርድ ነው መፈርጁ? ፍቅር እኮ ዝም ብሎ አይቆም አይጀመርም።
አመት ቁም እኮ አይደለም። ምናልባት አንቺ ዩዘርዬ ነገርሽ አንቺ ፖፖላ አንቺ በቃ እኔ ብቻ ብለሽ አስበሽ ይሆናል። ሌላ ሰው ደግሞ እኔ ብቻ አይደለም ብለሽ ፍቅር እኮ ይቁም አይደለም። ፓፒዬ አዳምጪ። ፍቅር ለምሳሌ ባለትዳሮች አሁን አብረው ሆነው 10 ዓመት 20 ዓመት በጣም የድሮ የመጀመሪያ ፍቅረኛዬን አሁንም ልቤ ውስጥ አለች ብለው የሚያወራ ሰው አለ። ያ ማለት የማይቆም ነገር አለ። ፍቅር ወይም ደግሞ ስሜት ይቁም ብለሽ አይቆምም። እሱ ቆይ አንዴ ታወሪያለሽ። ቆይ አንዴ እቺ ልጅ ተነስታ ብድግ ብላ የምትወጣበት ነገር የለም። ምክንያቱም ሂጂልኝ አልፈልግም የሚል ነገር አይደለም እያየችው ያለችው። እፈልግሻለሁ አልፈልግሽም እፈልግሽ መሀል ላይ ናት እቺ ልጅ። እንደማይፈልጋት አይነግራትም፣ እንደሚፈልጋት አይነግራትም። እጁ ላይ ይዞ ነው የሚያንከባልላት ያለው። ድራማ ሲጀመር የእሷ እንዳልሆነች ይነገራታል። ድራማ ሲያልቅ የእሱና የእሱ ብቻ እንደሆነች ይነገራታል። ለእኛ ደግሞ ካለሷ ሰው እንደሌለ የወደፊት እቅድ እንዳለ ይነገረናል። ምን እያደረጉ እንደሆነ ግን ምንም የገባትም የገባንም ነገር የለም። ከኛ ደግሞ እሷ ናት የሚገባት። እሷ ጋር ደግሞ የሚመጡ ነገሮች የተገለባበጡ ነገሮች ናቸው፣ ለመወሰንም ላለመወሰንም። እቺ ልጅ እኮ ወሰንኩ ብላ ስትል ይቅርታ አጥፍቻለሁ ተብሎ መጣ። እንደገና ደግሞ አይ ብላ ወስኛለሁ ስትል እንደገና ደግሞ ይቅርታ ስትል አይቻልም። ምንድን ነው እስቲ ንገሪ፣ ምን ውስጥ ነው ያለችው? እንደገና እቤት ካልቀረሽ ከቤት ካልገባሽ ተብላ ተለምናችን ልጅ አልፈልግም ብላ ከገባች በኋላ በነጋታው ሌላ ሴት መጣ። ምን አይነት እስቲ ቁጭ በይና አንቺ እንዴት ግራ የሚያጋባ ነገር እንደሆነ ያውልሽ። እቤት ውስጥ ባለፈው የልጅ እናት መጣ። አዳምጪኝ ውዘር ልመልስልሽ አንድ ጊዜ ውዘር ድራማ ሊሰሩባት ስለፈለጉ እኮ ነው። እቤት ውስጥ አስቀምጠው ከቤትም እንዳትወጣ የፈለጉት እኮ ድራማውን መስራት በእሷ ላይ ነው ድራማ እየሰሩ ያሉት ሁሉም። ገባሽ? እኔ እዚህ ጋር ማለት ነው። እሺ ቀጥይ ገኒ። አይ ቀጥይ አንቺ። እውነቴን ነው፣ በጣም ነው የገረምሽኝ። እንደዚህ አልጠብቅሽም ነበር። እግዚአብሔር እኔ ያልተረዳችሁኝ ነገር ልንገራችሁ። መጀመሪያ እቺ ልጅ እኮ ቆይ እቺ ልጅ ቤተሰቦቿን ወንድም እህቶቿን አዲስ አበባ እያሉ አልፈልግም ብላ እርግፍ አድርጋ ሀይሚ አንድ ቀን ከፍቷት ወንድም እህቶቿ መጥተው ተናግረው አይተሽ ታውቂያለሽ? ስለሷ የተናገረ ቤተሰብ አይተሽ ታውቂያለሽ? አሁን ነው ማስገባት ስለማትፈልግ ይሆናል በሶሻል ሚዲያ ማስገባት አትፈልግም። አዳምጪኛ አዳምጪ። ምን ወንድ ቦታ የሶሻል ሚዲያ ሰው አይደሉ? እንደምን ማስገባት የማትፈልገው የማይመስል ነገር የምትናገሩ? ምናልባት እሷ ህይወት ውስጥ እንዲገቡ ስለማትፈልግ ይሆናል። ስለዚህ መበተንም አትችልማ ቶሎ ብላ ገባሽ? እኔ እኮ ትበትን እኮ አይደለም ገኒ። ዩዘር ያልተረዳችሁ ነገር አልፈልግህም ተለያየን ብላ ትሄድ አይደለም እያልኳቸው። እኔ እናንተ ያልነው ነው የምትይው አንቺ። ገኒ ልንገርሽ፣ መጀመሪያ ፈልጋ ነው አይደለም እያልኩሽ ያለሁት። መጀመሪያ ተረጅኝ። እኔ እያልኩ ያለሁት እናንተ ድራማ እየተሰራባት ነው አታውቅም ነው እያላችሁ ያለሁት። እኔ ደግሞ የሆነ ነገር ባታውቅ አይደለም እኔ እንደዛ ነው የተረዳኋችሁ አይደለም። እና ካወቀች እሺ ለምን እንከራከርላታለን? ድራማ እሷ የውልሽ እዚህ ጋር እየተታለለች ነው ምንል ያለ ነው። ለምን እኮ አታውቅም እኮ ነው አይደል? ያ ማለት አታውቅም። አዳምጪና መጀመሪያ አዳምጪን። አንቺ እውነቴን ነው፣ ሴት ሆነች ሴት ላይ አትፍረጅ፣ ይፈረድብሻል። አልፈረድኩም። ጥሩ አረጋጊ ገኒ። እኔ አልፈርድምም ልፈርድምም አልችልም። አልፈርድም ግን ማለት ነው ገኒ፣ አንድ እንዲገባሽ የምፈልገው ነገር እኔ ፍቅሯን ትተው ወይም ይቁረጥላት ወይም ይለያዩ እያልኩ ሳይሆን እኔ ያልኩት ይሄ ነገር እሷ ላይ ከሆነ ድራማ የሚሰራባት ይሄን ነገር አንድ ወር ከምናምን የማታውቅ ከሆነ ፍቅሯ ይቁረጥላት ወይ ትውጥ አይደለም። በሚልቀር አንቺ ብዙ ነገር ትሰማያለሽ ሚዲያ ላይ ሚስት በነገሮች ዘወር ብላ ያን ነገር ማየት ትችላለች። ለምን መቀበል አቃተሽ? ባለትዳር አሉ፣ ከትዳሩ እየደበቀ ብዙ ነገር ያደርጋል። ይቺ ግን ትዳሬ ነው ብላ ልጆቿን ይዛ ታሳድጋለች። ስንት ነገር አይደለ እንደሚሰሩት። ምን ለአንቺ አዲስ ሾ እኔ ሲጀመር እሷ እንኳን ካልመጣች አላይም ዩቱብ። ግን እናንተ ሁሌ እሷ ነው ስትይማሽ በጣም እሷ ምለው ለምን እንደው ታውቂያለሽ? እሷ ምለው እሷ መሆን ያለባት ቦታ ላይ መሆን አለባት ብዬ ስለማምን ነው። ለምን አንቺ ንገሪ። አንድ ጥያቄ ልጠይቅሽ። ቆይ ገኒ እኔ ልጠይቃት ፋፊን አንቺ በእሷ ቦታ ሆነሽ ነው በጫማ ጠበበ ሰፋ እያልሽ እኔ በእሷ ቦታ በሆን ብለሽ እያሰብሽ ነው የምትናገሪው? ወይስ ሰው በእሷ ቦታ በሆን እኔ በእሷ ቦታ ይሄን እናንተ ሪል ናችሁ አድርጋችሁ አይደል የምታስቡት?
ይህ ሪል ነገር ከሆነ ይህን ያህል መጓዝ የለባትም። ከት ማድረግ ያለባት እሱ። ለምሳሌ አሁን እኛ ይሄ ነገር እኮ እኛ ላይ ደርሶብን አይደለም፣ ሴት ስለሆንም ቢደርስብን ብለን አመመን አይደለ? የደረሰበት ሰው ደግሞ የበለጠ ያመዋል። ታማሚው ማነች? እሷ ነች። ለምሳሌ እኛ መቆየት አንችልም እያልን አይደለም የምንታገለው። ይሄ ነገር ካላመነችበትና ሪል ካልሆነ የማንንም ኮተት አምጥቶ በእሷ ላይ ሌላ ታሪክ ስሟን ስታብጠለጥል የመጣችላትን ሴት አምጥታ ዛሬ ቪዲዮ ሸር አደረገችላት ምናምን። ኦፍኮርስ ብታቅ ነው። እኛ እኮ የሆነ ነገር ሲደርስባት ከጎኗ ነኝ። እኔ ማንም ምንም ስላለ ወደድሻት ጠላሽ ምናምን ስላለ አይደለም። ወድጃትም አልጠቅማትም። ወድጃ እንትን ብያት እወዳታለሁ፣ አደንቃታለሁ ለራሴ። እኔ ማንም ስላለኝ ምንም። ግን ምንድነው ይሄ ነገር ሪል ከሆነ እዚህ አይነት ድረስ የምትጓዝበት ወይም ማንንም እየጎተታት ማንም እንዲህ ነው እያላት የሚልባት ምክንያት የላትም ነው የኔ ጥያቄ።